በኮሎምቢያ ታሪካዊቷ የዚፓኪራ ከተማ የጨው መናገሻ በመባል ትታወቃለች። ታዲያ በዚህ ጨዋማ ከተማ ዚፓኪራ ውስጥ የሚገኘው ጨዋማው የካቶሊክ ቤተክርስቲያን ካቴድራል አስገራሚ ከሚባሉት መካከል የሚመደብ ነው። ካቴድራሉ የኮሎምቢያ ባህልና እምነት አጣምሮ የያዘ መንፈሳዊና ሀገራዊ መገለጫ ነው። ውድ በሰላም ካቶሊክ ቴሌቪዥን የቤተክርስቲያን ቅኝት ተመልካቾቻችን እንደምን ሰንብታችኋል? በዛሬው ዓለም አቀፍ የቤተክርስቲያን ቅኝት ፕሮግራማችን በኮሎምቢያ ዚፓኪራ ከተማ ከምድር በታች የሚገኘውን በርካታ ጎብኚዎች የሚጎበኙትንና የበርካታ ነጋዴያን የጸሎት መዳረሻ የሆነውን የኮሎምቢያ ስነ ህንጻ ጥበብና የዘመናዊ ስነ ህንጻ እንቁ መሆኑ የሚነገርለትን የዚፓኪራ ጨዋማ ካቴድራል ልናስቃኛቸው ወደድን። አብራችሁን ቆዩ። በኮሎምቢያ ዚፓኪራ ከተማ የሚገኘው ጨዋማው ካቴድራል የታነጸው ጨው በሚቆፈርበት አካባቢ 200 ሜትር ከምድር በታች ነው። ቤተ መቅደሱ የኢየሱስ ክርስቶስ ልደት፣ ሕይወትና ሞት በሚያመላክቱ በ3 ክፍሎች የተከፈለ ነው። በካቴድራሉ ውስጥ የሚገኙ መንፈሳዊ ምስሎች፣ የእብነ በረድ ጥቅሶችና ሌሎች የሥነ ሕንፃ ሥራዎች ከጨዋማው መሬት በእጅ ተቀርጸው ነው የተሰሩት። በእርግጥ ካቴድራሉ በየሰንበቱ እስከ 3000 የሚደርሱ ምዕመናንን ቢያስተናግድም መንበረ ጳጳስ ባለመኖሩ ምክንያት በተለምዶ ካቴድራል ተብሎ ከመጠራት ባሻገር የካቴድራልነት ማዕረግ የለውም። በዚፓኪራ ከተማ የጨው ምርት የጀመረው ኮሎምቢያ የምትባለው ሀገር ከመመስረቷ እንደ አጠቃላይም ሰሜኑና ደቡብ አሜሪካ አህጉራት ከመገኘታቸው ከክርስቶስ ልደት በፊት 5ኛው ክፍለ ዘመን ጀምሮ ነው። የጨው ምርቱም በወቅቱ ከፍተኛ የሚባለው ነበር። ታዲያ አሁን የሚታየው ካቴድራል የተገነባው በዚሁ ከምድር በታች በሚከናወን የጨው ምርት ውስጥ ነው። በእርግጥ አሁን የሚታየው ካቴድራል ከመታነጹ አስቀድሞ የጸሎት ስፍራ ታንጾ ነበር። ከዚህ አስቀድሞ በዚህ የጨው ማምረቻ ቦታ የሚሰሩ ሰራተኞች ስራ ከመጀመራቸው በፊት ቅዱሳን እንዲጠብቋቸው ጸሎት የሚያደርጉበት ቦታ ሰርተው ነበር። ከዚህም ቀጥሎ በፈረንጆቹ 1932 አሮጌው ካቴድራል በመባል የሚታወቅ ቤተክርስቲያን ታንጾ ነበር። የመጀመሪያው ካቴድራል በፈረንጆቹ 1950 ህንጸቱ ተጀምሮ በ1954 የተጠናቀቀና በማዕድን አውጪ ሰራተኞች ጠባቂዋ ቅድስት የመቁጠሪያ እመቤታችን አማላጅነት የተሰየመ ነበር። ካቴድራሉ 3 መተላለፊያዎችና አንድ ትልቅ መስቀል የሚታይበት ነው። በውስጡ ከሚገኙት ቅርጻ ቅርጾች መካከል አንዳንዶቹ በቀድሞ ማለትም ከኮሎምቢያውያን በፊት በነበሩት የመጀመሪያ ነዋሪዎች የተሰሩ ናቸው። ካቴድራሉ ከፍተኛ የጨው ምርት በሚመረትበት ቦታ ውስጥ መታነጹ የደህንነት አደጋ ያስከትላል የሚል ፍርሃት በመቀስቀሱ ባለስልጣናት በፈረንጆቹ 1992 እንዲዘጋ አደረጉ። ካቴድራሉ 8000 ሰዎች መያዝ የሚችል ነበር። የመጀመሪያው ካቴድራል ከመዘጋቱ አስቀድሞ በፈረንጆቹ 1991 ከካቴድራሉ 200 ሜትር በታች ሌላ ካቴድራል በመታነጽ ላይ ነበር። ካቴድራሉም በፈረንጆቹ 1995 ተጠናቆ ለአምልኮ ክፍት ሆኗል። ካቴድራሉ የቀድሞ የጨው አውጪዎች ቆፍረው የተዋቸውን ዋሻዎች በመጠቀም የታነጸ ነው። የካቴድራሉ መግቢያ ላይ የመስቀል መንገድን የሚያመላክቱ 14 ቤተ ጸሎቶች ይገኛሉ። እነዚህ 14ቱ የመስቀል መንገድ ማረፊያዎች እያንዳንዳቸው መስቀልና የተንበረከኩ ሰዎች የሚታይባቸው ናቸው። የሁለተኛው ካቴድራል 3ቱ መተላለፊያዎች የክርስቶስን ልደትና ሞት በሚያመላክት መልኩ እርስ በርሳቸው የተገናኙ ናቸው። በካቴድራል ውስጥ ታዋቂው ጣሊያናዊ ሳሊና ቀራጭ ማይክላንጀሎ የሰራው የአዳም ፍጥረት ስዕል ቅጂ በዚሁ ከምድር በታች ጨዋማ ካቴድራል ውስጥ ይገኛል። ሌላው ታዋቂ የጥበብ ሥራ የሚገኘው በራሱ በማይክላንጀሎ የተቀረጸው ፒየታ የተሰኘው እመቤታችን ቅድስት ድንግል ማርያም የሞተ ልጇን ኢየሱስ ክርስቶስን ይዛ የምትታይበት ሐውልት ነው።
እነዚህ በታዋቂው ሳሌ የተሰሩት የጥበብ ስራዎች ትክክለኛ ቅጂያቸው በቅድስት መንበር ሲስቲን ቤተ ጸሎትና በዓለማችን ትልቁ ቤተክርስቲያን ቅዱስ ጴጥሮስ ጳጳሳዊ ባዚሊካ ይገኛሉ። ከምድር በታች በጨው ማምረቻ ቦታ በታነጸው ካቴድራል ውስጥ 4 አምዶች ይገኛሉ። እነዚህ አምዶች 4ቱ ወንጌላውያንን በመወከል የታነጹ ናቸው። የካቴድራሉ ማማ እንዲሁ ከጨው የታነጸ ነው። ጨዋማው ካቴድራል እንዲሁ ለብቻ የሚገኝ ብቻ ሳይሆን የጨው ፓርክ በሚባል ቦታ ውስጥ የሚገኝ ነው። በዚሁ ፓርክ ውስጥ ከካቴድራሉ በተጨማሪ ከ4 ሜትር በላይ ከፍታ ያለው መስቀል ይገኛል። በጨው ፓርክ ውስጥ ካቴድራሉ በሚታነጽበት ወቅት የነበሩ ሂደቶችን እንዲሁ የሚያመላክት ቦታ አለ። በፓርኩ የሚገኘውን የጨው ማምረቻ ቦታውን ጨው እንዴት እንደሚመረት ጎብኚዎች የሚማሩበት፣ የተመረተ ጨው ለእይታ የሚቀርብበትና የሚከማችበት እንዲሁም ጫካዎች ይገኛሉ። ከኮሎምቢያ ዋና ከተማ ቦጎታ 49 ኪሎ ሜትር ርቀት እንዲሁም ከዚፓኪራ ከተማ ትንሽ ርቀት በሚገኘው የጨዋማ ተራራ ስር የሚገኘው ይኸው ካቴድራል የኮሎምቢያ ስነ ህንፃ ጥበብ የተንጸባረቀበት ነው። በዚህ አስገራሚ የስነ ህንፃ ጥበቡ በርካታ ጎብኚዎች ከተለያዩ የዓለማችን ክፍሎች በመምጣት ካቴድራሉን ይጎበኛሉ። በዚህ ምክንያት በየሰንበቱ እስከ 3000 የሚደርሱ ጎብኚዎች በዚህ የምድር ስር ካቴድራል ይገኛሉ። ካቴድራሉ ታዲያ የስነ ህንፃ ጥበቡ አስገራሚ ቢሆንምና በበርካታ ጎብኚዎች ቢጎበኝም የጸሎትና የንግደት ቦታም በመሆኑ ለበርካቶች መንፈሳዊ አገልግሎት በመስጠት ላይ ይገኛል። የዚፓኪራ ጨዋማው ካቴድራል እንደ ቤተ ክርስቲያን የካቶሊክ እምነትን የሚወክል ቢሆንም አያይዞም የኮሎምቢያ ባህልና የእምነት ጽናት የተንጸባረቀበት ነው። ጨዋማው ቤተ ክርስቲያን የማዕድን አውጪዎች ቅዱሳን እንዲጠብቋቸው ከሥራ በፊት ለመጸለይ በማሰብ የጀመሩት ቤተ ጸሎት በማደግ አሁን ላይ በዓለማችን ከሚገኙ አስገራሚ የጸሎት ስፍራዎች መካከል አንዱ ለመሆን በቅቷል። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን በዛሬው ዓለም አቀፍ የቤተ ክርስቲያን ቅኝታችን በኮሎምቢያ ከሚገኙ የካቶሊክ አብያተ ክርስቲያናት መካከል አንዱ የሆነውን በጨው ማምረቻ ስፍራ ከመሬት በታች የሚገኘውንና የበርካታ አማኞችና ጎብኚዎች መዳረሻ የሆነውን የዚፓኪራ ጨዋማው ካቴድራልን ባያችሁት መልክ አስቃኝናችሁ። በቀጣይ በሌላ የቤተ ክርስቲያን ቅኝት ፕሮግራም እስከምንገናኝ ቸር ያቆየን በማለት በዚሁ ተሰናበትን።